ወይ ምን ሆነሽ ነው? አልፈልግም። እሺ ምግብ ልስጥህ? እድል ይቅርብኝ። ቢኒ ችግር አለ እንዴ? ኧረ የለም። እሺ ማለት አልፈለግም መሰለኝ። እኔ በወራሽ ሌላ ሰዎች ደስ አይላቸው ደግሞ አንቺም ደስ አይልሽ። ወይ ማሚዬ መጣሽ እንዴ? ምን ሆነሽ ነው? አረ ምንም። መክሰስ ላቅርብ እንዴ? ሮማን ግን እህትሽ ናት እንዴ? አዎ የአባቴ ልጅ ናት። በአባት እንገናኛለን። ለምን ጠየቅሽኝ? ምንም። ግን ማሚዬ ስለ ብሌን ምንም ነገር አልነግረኝም? አንቺን ሳይሽ ሁሉ ነገሩ ወሰን ይመስለኛል። እድልዬ ስለ ልጄ ሳወራ እረበሻለሁ። አንቺን ሳይሽ ነገረ ስራችሁ ሁሉ ከብሌን ጋር ይመሳሰልብኛል። ልጅሽ ነኝ ማለቴ እንደ ልጅ መቁጠር ትችያለሽ። አንቺ እንደ እናት ትቆጥርኛለሽ? እኔ እናትነት መውለድ ብቻ ነው ብዬ አላስብም። እያልወለደችኝ እናቴ እንኳን በስስት ቀሚሷን ይዤ ነው ያደኩት። ባትወልደኝ ምን አስደንግጪ። እሷ እናቴ ማለት ናት። ግን ሌላ ጊዜ እነግርሻለሁ። ባይሆን አንድ ጥያቄ ይቀረኛል። ምንድን ነው? አየር ተቀብዬ ልምጣ? ትችያለሽ። ድና የተከበራችሁ የስማ ንጉስ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። እድል ተከታታይ ድራማ እንግዲህ ክፍል 5 ዛሬ ይዤላችሁ መጥቻለሁ። በዚህ ክፍል እድል ከአንዴም ሁለት ጊዜ የመግደል ሙከራ ተደርጎባታል። የመጀመሪያው አፏን አፍነው ትንፋሿ እንዳይወጣ በማድረግ ነበር ሊገድሏት የነበረው ሮማንና ሚላት ማለት ነው። የሁለተኛው ደግሞ በምታዩት መልኩ ስለት ይዛ በቢላው ነበር እያስፈራሯት የነበረው። ቢኒያም ደርሶ ባያድናት ኑሮ እድል አልቆላት ነበረ። በጣም ነው የሚያሳዝነው። ሮማን በዚህ ልክ ክፋቷ ለምን እንደሆነ አላውቅም። ሲመስለኝ ግን ሮማን ከእህቷ ደብቃ የያዘችው ትልቅ ሚስጥር አለ። አንዱ ሚስጥር ልጇ ቢኒያም መሆኑን አለመናገሯ ነው። ሁለተኛው ሚስጥር ደግሞ እቺ እድል የምትባል ልጅ የሮማን ልጅ ነች ማለት ነው። ማለትም አልሞተችም። የሮማን ልጅ በህይወት አለች። እችንም አረቃ ደብቃባት፣ ግን ደግሞ እግዚአብሔር በመልካም ነገር አድርጎ ወደ ቤቷ ወደ እናቷ ቤት የመለሳት ይመስላል። ይህን ነገር ሁለቱ ስለተገጣጠመባት ሮማን ልታጠፋት ትፈልጋለች። የገዛ የእህቷን ልጅ ከቤት አስወጥታ የራሷን ልጅ ግን መኪና ይገዛልህ እንደዚህ ይሆንልህ እያለች እሱን ለማሽበልበል ትሞክራለች። በጣም ነው የምታሳፍረው። እና በዚህ ድራማ እጅግ በጣም በተደጋጋሚ ከደረሰባት የግድያ ሙከራ አንጻር እድል ተጎድታለች ማለት ነው። በዛ ላይ ሮማን ገፍትራ ጥላት እግሯን የተሰበረችው ገና አልዳነችም። በዚህም እያነከሰች ነው። ግን ተጨማሪ ችግር ደግሞ አሁን ሊያስቀምጧት ስላልቻሉ ትምህርት ቤት እንድትመዘገቢ ውጤትሽን አምጪ ብላት ነበር። ማሚ አምጥተሻዋል እንጂ እኮ አልሰጠሽኝም፣ ዛሬ መመዝገብ አለባችሁ አለቻት። ሚላት ደግሞ እንዴ ማሚ ምን ሆነሻል? እድል ከኔ ጋር ነው እንዳንቺ ትምህርት ቤት ነው የምትማረው አለቻት። እሷም አዎ አንቺ ከሷ ጋር ነው የምትማሪው፣ ምን ነው ችግር አለ አለቻት። አላበዛሽውም ማሚ አለቻት። ለምን እንደ እህትማማችነት መጠናችሁ አንድ ትምህርት ቤት ነው የምትማሩት አለቻት። በዚህ በጣም ተናደደች። ያኔ እድል አይ ማሚ እኔ እንኳ ለጊዜው ተይው ሚላትን አስመዝግቢያት፣ እኔ ደግሜ ማሰብ ይኖርብኛል አለቻት። ምክንያቱም አፏን አፍነው በድጋሚ ከቤት እንድትወጣ አስፈራርተዋት ስለነበረ ከቤት እንደምትወጣ ቃል ገብታላቸው ነበር የለቀቋት። ስለዚህ ይህንን ነገር በድጋሚ መወሰን አለብኝ ስትል ከቤት መውጣት አለብኝ ማለት ነው። ስለዚህ ጥሩ ወስነሻል ብለው እነሱም በአይነት በትከሻ ነገሯት። እድልም ልቧ አዘነ። ማሚም ደግሞ በጣም አዝናባት፣ እድል በጣም ነው ያናደርሽኝ፣ በጣም አሳዝነሽኛል፣ በድጋሚ ተማሪ ብዬ አልጠይቅሽም በላ ተናዳ ወደ ክፍሏ ሄደች። እድልም በራሷ በጣም አዝና ተጸጽታ ተነስታ ወደ ኪችኗ ሄዳ ከዛም በረኮናው አካባቢ ላይ ቁጭ ብላ እያዘነች ነበረ። ቢኒያም መጣ። እድል በጣም ነው ያሳፈርሽኝ፣ በጣም ነው ያሳዘንሽኝ።
ቆይ ብትማሪ እኮ ከማንም እና ከምንም በላይ አንቺ ነሽ ተጠቃሚዋ። እንዴት እንደዚህ ታደርጊያለሽ? እድል ምን ሆነሻል? ለምንድነው እንደዚህ የምታደርጊው? በጣም ነው ያሳፈርሽኝ አለ። እሰይ እንኳን በእኔ ነው የተናደድከው? እሰይ እንኳንም አልተማርኩ፣ መማር አልፈልግም፣ በቃ ይቅርብኝ። ለእኔ ነው አይደል የምታዝነው? አትዘንልኝ በቃ አለችው። ቆይ እድል ምን ሆነሻል ግን? ለምንድን ነው? በየት በኩል ነው ሜላትና ሮማን እያሉ ነው የምማረው? ሊገሉኝ እኮ ዛሬ አፍነው ቤት ውስጥ ከግድያ ሙከራ በኋላ ነው ያመለጥኩት። ከዚህ ቤት እንድለቅም ብለውኛል። ስለዚህ እንዴት ነው መማረው አለችው። በጣም ደነገጠ። ቢኒም በጣም ይቅርታ፣ ችግርሽን ሳልጠይቅሽ ስለፈረርኩብሽ ይቅርበኝ። ግን ደግሞ ችግር የለውም እባክሽ ነገ ልመዘገብ ነው በይና ድርቅ አድርጊያቸው። እነሱ ይሄ ነው የሚገባቸው። እሺ እባክሽ እድልዬ፣ ማሚም ደስ እንድላት መማር አለብሽ። ላንቺም ደግሞ እኮ መማር ግዴታ ነው። እሺ እባክሽ፣ እነሱ የሚገባቸውን ቅጣትን ይሰጣቸዋለሁ። ደግሞ ይህን ነገር ማሚ ማወቅም አለባት አላት። እንዴት ከተባባሉ በኋላ ሜላት ሶፋ ላይ ሂዳ እድል ሶፋ ላይ ሂዳ ቁጭ ብላ ነበረ። ማሚ መታ እንዴት ዋላችሁ ብላ መታ ከሶፋው ጎን ቁጭ ስትል አላየቻትም። እድል ምን ሆነሻል ብላ ስትጮህባት ደነገጠች። ውይ ማሚ መተሻል እንዴ አለቻት። አዎ ምን ሆነሻል አለቻት። አይ ደህና ነኝ ማሚ፣ አንድ ጥያቄ ልጠይቅሽ አለቻት። ጠይቂ አለቻት። ግን ሮማን እህትሽ ናት አለቻት። እንዴ አዎ ምን ነው? ያውም የአባቴ ልጅ ናታ፣ እህቴ ነች። አዎ እሺ ማሚ፣ ስለ ቤዛ ሳትነግሪኝም አለቻት። ያ ማለት ስለ ማሚ ልጅ ሞታለች ስለተባለችው ማለት ነው። ውይ እድልዬ፣ ስለ ልጄ ሳወራ በጣም ነው ማዝነው፣ እረበሻለሁ። ግን ደግሞ ሙሉ በሙሉ አንቺ ሙሉ በሙሉ በሚባል ደረጃ ልጄን ነው የምትመስሉ። በሁሉ ነገር እያንዳንዱ ነገር ልጄን ነው የምትመስልኝ። በጣም ነው የሚያስታውሰኝ አለቻት። ያኔ እድል በቃ እሺ ማሚዬ ችግር የለውም እኔ ራሱ ልጅሽ ነኝ አለቻት። ያው ማለት እኔ በመውለድ አላምንም፣ ስለዚህ እንደ ልጅሽ ማለቴ ነው አለቻት። እሺ አንቺስ እንዴት እናት ታይኛለሽ አለቻት። በሚገባ ብለው ከመለሱ በኋላ የመጨረሻ አንድ ጥያቄ ያለኝ አለች እድል። ማሜም ችግር የለውም እሺ ጠይቂ አለቻት። ውጭ አየር ወስጄ እንድመጣ ይፈቀድልኛል አለች። ችግር የለውም ሂጂ አለቻት። ያኔ ወጥታ ስትሄድ ቢኒም ተከተላት። እንዴ ዛሬ ደግሞ ሳጠሪኝ እየተከተልሽኝ ነው እንዴ? ሳጠሪ ጥለሽ እየሄድሽ ነው እንዴ አላት። እቤት እኮ አልነበርክም ደግሞ አላየሁህም አለችው። አይ በቃ አሁን አየሽኝ፣ እሺ እንሂድ አላት። እሺ ብለው መሄድ ሊጀምሩ ሲል ሚላት ከየት እንደመጣች እንጃ አላዩአትም፣ እያየቻቸው ነበር። እድል ግን ይሄንን ማሚንም ሮማን እህቷ መሆኗን የጠየቀችበት አንድ ሌላ ችግር አለ። አንድ ሌላ ችግሩ ምንድን ነው ካላችሁኝ፣ ሮማን በስልክ ተደብቃ ልጄ እውነቱን ማወቅ ያለበት ጊዜ ደርሷል፣ እንዴ እናት እንኳ አያከብረኝም፣ ጭራሽ እንዲጠላኝ እያደረግኩ ነው። ስለዚህ እኔ ደግሞ የመቋቋም አቅቶኛል፣ ልጄ እናቱ መሆን ማወቅ አለበት ብላ በስልክ ስታወራ በጆሮዋ ሰምታለኝ። ከዛም ፎቶውንም ደግሞ ከሷ ፖርሳ አገኝታ ልጅ የሚል ጽሑፍ አንብባለኝ። እነዚህ ነገሮች ተገጣጥመው ቢኒያም ያው የማደጎ ልጅ እንደሆነ ማሚም ስለነገረቻት እባክህ እናትና አባትን እንፈልጋቸው ብላ አሳመነችው። እሱም በር ላይ ሜዳ ላይ የጣለችኝን እናት ብዬ ልፈልጋት ነው? አልፈልጋትም ማለት። አይ ምክንያቷን ማወቅ እንኳ አትፈልግም? አልፈልግም ማለት። ግን ደግሞ እናትህ መልካም ሴት ስለሆነች ነው ከሀብታም በር የጣለችህ፣ ምናልባች ምክንያት ይኖራታል፣ እባክህን እናገኛት ብላ ለመነችው። እናትሽን ካስተዋወቅሽኝ ነው አላት። እሷም እሺ በሚገባ አስተዋውቅሃለሁ አለችው። እሺ እንደዛ ከሆነ እንፈልጋታለን አላት። ያኔ ደስ ብሏት አቀፈችው። እድል ስታቅፈው እሱም አቀፋት። ያኔ ሚላት አይኗ ደም እየለበሰ ነበረ። ከዛም ተያይዘው ወደ ቤት ሄዱ ማለት ነው። ማለትም ወደ ወክ እያረጉ ነበር። ወደ ቤት ተመለሱ። ይህን ነገር እንግዲህ ሚላት ሄዳ ለሮማን አቀጣጥላ ስለነገረቻት እድል መታ ክፍሏ እስከምታርፍ ድረስ እየጠበቁ ነበር። በምታዩት መልኩ መታ ወደ ምኝታ ክፍሏ ካረፈች በኋላ ቢላዋ ይዘው በዚህ መልኩ እያስፈራሯት ነበር። ግን ቢኒያም ተጠራጥሮ ስለነበር
ትላንት የነበረውንም አፍነዋት የነበረውን ስለነገረችው እየተከታተላቸው ነበርና ሩጦ መጥቶ አዳናት። በጣም ነው የደነገጠው። እሷም ልክ ቢኒያም ሲመጣ ሮማን ደንግጣ ቢላዋውን ጥላ መሬት ላይ ሮጠች። ሚላት እዛው ቁማ ነበር። አንድ ጊዜ በጥፊ ሲያነሳላት እሷም በራ ወጣች። በጣም ነው የደነገጠው። ከዛ በኋላ ይዟት ወጣና ውጭ ላይ ቁጭ ብለው አየር እየወሰዱ ጋቢ ለብሰው ቁጭ ብለው እያወሩ ተረጋጊ፣ እነሱም በዚህ አታሸንፊያቸውም። ደግሞም አንድ ነገር ካሁን በኋላ ጫፍሽን ይንኩሽና ሁሉም ነገር ከኔ ጋር ይሆናል ችግራቸው። ለማንኛውም ተረጋጊ፣ አንቺ ትምህርትሽን በደንብ መማር አለብሽ አላት። እሷም እሺ ችግር የለውም ማለት ግን ከትምህርት ቤት ወደዛ ወደዚህ ማለት የለም። ቀጥ ብለሽ ከትምህርት ቤት ቤትሽ፣ ከቤትሽ ደግሞ ትምህርት ቤት ነው አላት። አይ ትንሽ ቀበጥ ማለትማ ያስፈልጋል ተማሪ ከሆንኩ አይቀር አለችው። እንደዛ ከሆነ እኔ አደርስሻለሁ፣ እኔ አመጣሻለሁ ማለት ነው አላት። ከዛ ደስ ይለኛል ግን አንተ የኔ አመላላሽ ልኮን ነው ማለት ነው አለችው። ችግር የለም እሱ እያላት ነበርና እንዴ እያሉ እየተደሳሰቱ ሳለ ወደ ቤት ተመልሰው ከመጡ በኋላ እድል በጣም አዝና ነበርና ክፍሏ ገብታ ዘግታ እያለቀሰች ነበረ። ማሚም ሮማንን ይቅርታ እንድትጠይቃት እናም ካሁን በኋላ እንደ አይነት ነገር ካደረገች እህቴ እንደማትላትና በጣም እንዳዘነችባት ነግራታለች። ሮማንም ከኔ ሰራተኛሽን አስበለጥሽ ማለት ነው አለች። ትበልጥብኛለች። ሜላት ራሱ ታምሜ አይታይ ጥላኝ ነበር የሄደችው። እሷ ናት እግሬን አጥባ መድኃኒት ሰታ የተንከባከበችኝ አለቻት። እንዴ ከልጅሽ ጋር እያወዳደርሽ ነው እንዴ? ምን እየሆንሽ ነው? ተይ እንጂ እህቴ አለቻት። አይ እውነቱን ነው የተናገርኩት። ምንድን ነው? ሰራተኛ እኮ ናት አለቻት። እንደ ልጅ ካየኋትስ? እውነቱን ስነግርሽ በዚህ ምድር ላይ ልጄን የሚመስል በሁሉ ነገር እንደሷ አላየሁም። ስለዚህ እኔ ልጅ ማሳደግ ብርቄ አይደለም። እንደ ልጅ አስተምራታለሁ። ሰራተኛ ደግሞ ልቀጥርላት እችላለሁ። ምን ችግር አለው አለቻት። የዚህ ጊዜ ሮማን ነቀለች እላቸዋለሁ። ካሁን በኋላ እች ልጅ ከተናገርሽ እዚህ ቤት ላይሽ አልፈልግም ስላለቻት ይቅርታም ካልጠየቅሻት ብላ ስላስፈራራቻት ብቻ ሮማን ሂዳ እባክሽ ተረጋጊ፣ በችኮላ አትወስኝ፣ ተረጋጊ፣ አሁን በእኔ ስበብ እንዲሆን አልፈልግም፣ መሄድም ከፈለሽ ቀስ ብለሽ ተረጋግተሽ ትሄጃለሽ አለቻት። ያኔ የበለጠ ተናደደች። እድል አንቺ ነሽ ስበቡ እኮ አሁንም ዝሮ ዝሮ የምትፈልጊ ይሄንን አይደል? በቃ ልሄድልሽ ነው አለቻት። ተረጋጊ በቃ አለቻት። ቆይ አንቺ ምንድነው ከኔ የምትፈልጊው? ምንሽ ደረስኩብሽ? መቼም ከሚላት ራቂ፣ ሚላት ምንም አታድርጊያት አለቻት። መቼም ሚላት ልጅሽ አይደለችም አይደል? ለነገሩ አይደለችም ስትላት ድንግጥ አለች። ልጅሽ ቢኒያም እንደሆነ በደንብ አውቃለሁ አለቻት። የዚህ ጊዜ በጣም ደነገጠች፣ የበለጠ ተጨነቀች። እና በቀጣይ ሮማ ምን ልታደርጋት እንደምትችል ሚላትስ በጣም ዝታባታለች። ምን ታደርጋት ይሆን? በዛም ይሁን በዚህም እድል በጣም ከባድ ውጥረት ውስጥ ነው ያለችው። ሲመስለኝ መኝታ ክፍሏ በር ቢኖረውና ቢቆለፍ በደንብ አስፈላጊ ይመስለኛል። ካልሆነ ግን ባገኙት አጋጣሚ ሁሉ ሊያጠቋት ይሞክራሉ። ሮማን ሚላትን እየተጠቀመችባት ነው። ሚላት ደግሞ ሮማን ለሷ ያዘነች መስሏት ተባባሪ ስላገኘች የልብ ተሰምቷታል። ደስ የሚለው ነገር ግን እድል ለሁለቱም ቢሆን ልቧ ሙሉ ነው፣ አትመለስም። በጣም ደስ የምትል የምታኮራ ልጅ ነች። ለማንኛውም ቀጣዩን ክፍል ይዤላችሁ መጣ ይሆናል። ለዛሬ ግን በዚሁ አበቃን። እስካሁን ከኔ ጋር ስለነበራችሁ፣ ስለምትከታተሉኝ፣ ስለምታበረታቱኝ ከልቤ አመሰግናለሁ። እናንተም በእድል ድራማ በክፍል 5 ላይ ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ሰላማችሁ ይብዛ።